ኤፍራታ የዲኤንኤ ምርመራውን እጇ ከገባ በኋላ እንደዛ እንደፈራችውና እንደተጨነቀችለት ስላልሆነ ደስ ብሏታል። ደስታዋንም ለዶክተር ደውላ ነግረዋለች። ቤዛና ናዑድ የህይዋንን ፎቶግራፍ ለምን እንደጠፋች ምናልባት የሚያገኛት ሰው ካለ ብለው ፎቶ አንስተው በየመንገዱ እየለጠፉ እያፈላለጓት ነው። ጽዮንም ሉሊትን በቃ ልበቀላት ፈልጋለሁ ከዚህ በፊት እጅ መታጠቢያው ላይ ግንባሬን ብላ ራሴን እንዲስት አድርጋ ሁሉን ነገር እንደረሳ ያደረገችኝ እሷ ናት። ስለዚህ የሆነ ነገር ማድረግ አለብኝ ብላ ቆርጣ ተነስታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ነባሮች እንደተለመደው ላይክ ሼር አድርጉ። የሐረግ ድራማ እንግዲህ ኤፍራታ የዲኤንኤ ምርመራውን ይዛ መታ በቃ ልክፈተው እያለች ፈራተባ እያለ እጇ እየተርገፈገፈ እንደማንም ከፈተችው። ገልበጥ አደረገች እና ካነበበ በኋላ በቃ ናታና ያፌት ወንድማማቾች እንዳልሆኑ ስታቅ በደስታ ፈነጠዘች። ደስታዋንም ዶክተር ጋር የሆነው በቃ ያልጠበቅኩት ነገር ስለሆነ ደስ ብሎኛል። ይህ ልንገርህ ብዬ ነው ስመጣ እኮ ልጆቹ ብቻ ናቸው ወረቀቱን አንስተው የሰጡኝ እሱ የለም ብለውኝ አለችው። ዶክተሩም አዎ ቀጠሮ ነበረኝ የለኝም ወጣ ብዬ ነበር። ደስ ስላለሽ ደስ ብሎኛል፣ ግን ኤፍራታ በዚህ ሁኔታ መቀጠልሽ አሳስቦኛል። ምንም ቢሆን እኮ በቃ ጽንስ ስለሆነ ወደፊት መግፋቱ ስለማይቀር የተፈጠረውን ነገር ለናታ መናገር አለብሽ። እኔም የሕክምና ሕግ አይፈቅድልኝም። ካልሆነ እኔ ልንገረው እንዴ ሲላት፣ አራራራ በጭራሽ አይሆንም፣ በታምር አይሆንም። ያንን ያደረኩበትና ከነገሩን የደበቅኩበት ምክንያት የራሴ ምክንያት አለኝ ዶክተር። በቃ የማማክረው ስለሌለኝ አንተን ጠጋብዬ የማማክረው ለዛ ነው። አለዛ እንዲጸጽተኛ አታድርገኝ እባክህን። የሆነ እንዴት ነግረው አልፈልግም። ሁሉን ነገር በድብቅ ይሆንልኝ አለችው። ግን እኮ ይሄ የምትይጅበት መንገድ በጣም በኋላ አደጋ ይፈጥርብሻል። ታውቂያለሽ፣ ብዙ ጠውረዶችን አሳልፈሻል። ማረፍ የሆነ ላይፍ መኖር ያስፈልግሻል። ግን ደግሞ እንደዚህ በደበቅሽ ቁጥር በኋላ መዘዙ ከባድ ነው። ስለዚህ ጠንከር ብለሽ ለመናገር ሞክሪ። ከዛውም እኔ እረዳሻለሁ፣ ከጎንሻለሁኝ ብሏት እንኳን ደስ አለሽ በድጋሚ መሄድ ስላለብኝ አሁን የሆነ ቦታ ሊሄድ ሌላ ጊዜ በደንብ እናወራለን ብሏት ስልኩን ተዘጋጉ። ቤዛና ናዑድ የህይዋንን ፎቶግራፍ በቃ በፍሬም አሰርተው ፎቶ ምንድነው በየመንገዱ እየለጠፉ ነው። የማስታወቂያ ፎቶ ምናልባት ያገኘሁ የሚላ ሰው ካገኘሁ እኮ መላባጣ ነው። ግራ ቢገባኝ እኮ ነው። ፖሊሶችም ጋር ሄድን፣ እስካሁን ፍንጭ ያገኘ ነው የለም። እንደ አንድ ሰው እንኳ አገኘኋት የሚል ሰው ይጥፋ። አሁንማ እየፈራሁኝ ነው፣ የሆነ ነገር ሆና እንዳይሆን እያለች ለናዑድ እየነገረችው ነው። አረ እንደሱ አታስቢ፣ ጥሩውን አስቢ፣ ምንም አትሆንም። በቃ ደከመሽ አይደል? እኔ ለመኪናው ወደ ኋላ ልመልስ፣ አንቺ ዝጠብቅኝ ልውሰድ ሲላት፣ አራ አይሆንም አብረን ሂደን እንደማንም ትንሽ ነው የደከመኝ እጠነክራለሁ ብለው መንገዳቸውን ቀጠሉ። ቢኒያምና ናታ ጉድ እያሉ ነው። የሆነ ነገር ለመክፈት ወይም የሆነ ሰው ሰርፕራይዝ ለማድረግ ያሰቡ ይመስላሉ። ላውንደሪ ቤት ይመስላል ቤቱም። በቃ ገኒ ደስ ይላታል። ከዛ ከጉሊት ስለወጣይ ደስ ብሎኛል። እንደዛ ሁና ስትሰራ እኮ እኔ ራሴ ምን እንደማረግ ግራ ገብቶኝ ነው ዝም ያልኳት አለ ቢኒያም። እንዴት ምንም አላረግም ትላለህ? ቢያንስ እንኳን ለእኔ መናገር አትችልም ነበር? ቆይ ግን እንደዚህ በፀሐይ እንደዛ ጉሊት ላይ ተቀምጣ የሆነ ነገር ብትሆንስ ለምን ለኔ ያላማከርከኝም? ቆይ እንደዚህ ነው የምታስበው? የርቀታችን እንደዚህ ነው መሆን ያለበት? እኔ እኮ በጣም የቀረብከኝና ወንድም ያክል አርጌ ነው ማስብህ አለው ናታ። ምን ላርግ ብለህ ነው? የሆነ በቃ ማስቸግርህ መስሎ ስለታየኝ ነው። አንተም የራስ ችግሮች ስላሉ ሌላ ችግር እንዳልፈጥርብህ ብዬ ነው። እኔም ያቅሜን ተፍተፍ ብዬ የምችለው ሳጣ እኮ ነው ዝም ያልኳት። ያው ቤትም ቸግሯት ሳይሆን እሷ ናታ ማን ኤፍራታን ለማየት ነው፣ ልጇን ላይ ማየት ያክል ነው ጉሊት ብላ እዛ ከፍታ ቁጭ አለችው አለው። ቢሆንም እንደዚህ ማድረግ አልነበረብንም። ገኒ እናታችን ናት፣ ብዙ ተንገላታለች። ከዚህ በላይ ደግሞ ፀሐይ ላይ ስትሆን ከባድ ነው የሚሆነው። እና ደግሞ ደውለህ ጥራትና ቤቱን ትየው። ሌላ ትልቅ ነገር መክፈት ቢያቅተን እንኳ ይችን ከፍተን እናድርግላት እንጂ አለው። አዎ ልክ ነህ። በቃ ሁለተኛ የሆነ ነገር ስፈልግ እጠይቅሃለሁ። ላደረኩት ነገር ይቅርታ ብሎ ለገኒ ደውሎ ዲያግም ይዟት እንዲመጣ ነገሩት።
እሺ ተባብለው ዳግም እናቱን ይዟን መጥቷል። ገንዬ ምንድነው የተፈጠረው? ጠራችሁኝሳ በሰላም ነው አለች። ገንዬ ቁጭ በይማ የሆነ ነገር ልነግርሽ ነው አሏት። ሁለቱም ሶስቱም አፍጥጠው ምንድነው የተፈጠረ ነገር አለ እንዴ አለች ሊላ መርዶ መስሏት። አይ ገንዬ እዛ ጉሊት እኮ ከምትጎለች ናታ ይችን ላውንደሪ ከፍቶ እስኪ ያታየት ታየት አድርጊያ ብሎ ሰርፕራይዝ ሊያደርግሽ ነው። በቃ ገኒ የምትሆነው አጣች። ደስ ብሏት አለ። ወይ ልጄ ለምን ደከምክ? ለምን እንደዚህ ትልቅ ነገር አሰብክ? ለእኔ እኮ ያው ቤት ቸግሮኝ ሁለቱም አሉ፣ ዳግምም ቢንያምም አሉ። ግን ደግሞ ያው ኤፍራታን ለማየት ነው እዛ ጉሊት የምቀመጠው እና ደግሞ ስላረክልኝ አመሰግናለሁ ብላ ደስታዋን በቃ በምን ቃል እንደምትገልጽ ግራ ገብቷት ውስጥ ገብታ ዘወር ዘወር ብላ ላውንደሪውን ማየት ጀመረች። በሌላ በኩል ያፌት ተብዬው ወይዘሮ ሉሊትን ቀጥሮ መኪና ውስጥ እያወራት ነው። ስሚ ሉሊት፣ ምንም አይነት መረጃ አላመጣሽም? ስለ ናታ የሆነ ነገር አልተፈጠረም? ስሚ ከዚህ በኋላ የሆነ ነገር እልሻለሁ። ያንን ነገር ካመጣሽልኝ የምታደርጊውን የፈለግሽውን ነገር አደርግልሻለሁ ሲላት፣ አንተ እኮ በቃ ከማውቃቸው ሰዎች በቃ ጥሩ ሰው እንደሆንክ ማን ነው ተብዬ ብጠየቅ እንኳን አንተን ነው የምጠቅሰው። እሺ ምንድን እንዳረግልህ ነው የፈለግከው አለችው። ስሚ ሪከርድ አድርገሽ ጀዋልሽን ሪከርድ እንደሚያደርግ ከፍተሽ ናታና በተለይ ናታና ቤዛ የሚያወሩበት አካባቢ ቁጭ አድርገሽው አንቺ ተነሺ። ከዛ ምን እንደሆነ ሁሉን ነገር እናያለን። ይህንም በጥንቃቄ እንዲሰሪ ጊዜ ሰጥችሻለሁ፣ በስርዓት እንዲሰሪ በያሁን ውረጅ የሚሄድበት አለኝ ብሏታል። ከወረዴ በኋላ እንዴት ይህን ማሰብ አቃተኝ እስከ ዛሬ? ወይ ጉድ! ያፌት ተብዬው ምን አይነት ሰው ነህ? እስከ ስንት ጊዜ ነው ርቀት የምትሄደው? ብላ መንገዷን ቀጠላለች። እቤት ሲደርስ ኤፍራታ መጽሐፍ እያነበበች ነበር። በጧት ተነስተሻል እንዴ ያላት። አዎ ተነስቻለሁ። ተነስታ ምሳ ልታቀርብለት ስትል አይ አልፈልግም፣ ቁጭ በይ ማውራሽ ነገር አለኝ አላት። ምንድን ነው የምታወራኝ? ቆይ አንቺ እዚህ አቤል እንዲቀመጥ የፈለግሽው ለምንድን ነው? ጠጋ ብሎ እኔ ያፌት ነኝ፣ ስለ ሁሉም ነገር ጠንቅቄ ያውቃለሁ። በእርግጠኝነት የሆነ ኬዝ የሆነ ነገር አስፈራርቶች ነው የሚሆነው አብሮሽ እንዲኖር ያስገደደሽ። ንገሪ ምንድን ነው ቢላትም ምንም ነገር የለም። አሁን የነኝ እንዲኖረኝ አብሬ የፈለግኩት አንተም ውጭ ነህ፣ ብቻዬን ቤት ከመቀመጥ አብሮኝ እንዲኖር ብዬ ነው። ሌላ ምን ነገር ሊኖር ይችላል አለችው ኮስተር ብላ። እና ስደውልልሽም አታነሽም፣ በዛ ላይ ደግሞ ወጣ አብዝተሻል አለ። ያው ከኋላዋ ዘበኛን የሚከታተላት ሰው ስላደረገ ቤተ ክርስቲያን ስትሄድ እንዴት እንደሄደች ስላወቀ ነው። ግልጹን ትነግረኛለች ብሎ ጠብቆ ነበር። ኤፍራታ ግን ምንም እንዳልተፈጠረና ቤተ ክርስቲያን ደርሼ እንደመጣሁኝ አድርጋ ነገረችው። የዲኤን ምርመራውንና የሕክምና ሐኪም ቤት የሄደችውን ሳያውቅ አይቀርም። ነገሩን አለባብሳ እሺ በቃ ስራ መጀመር አለብኝ፣ ሰሞኑ እያመመኝ ስለሆነ ስለ ህመሜ ትኩረት ላድርግ ብዬ ነው አለችው። እና በደንብ አስቢበት፣ ይህንን አቤል እዚህ ቤት ማምጣቱ ወይም ደግሞ የናታ ኬዝ ሊሆን ይችላል። ሌላ ነገር እንዳትጀምሪ፣ እኔ ያፌት ጋር እንደዚህ ባትሳፈጭ ይሻልሻል አላት። መሳፈጥ ምናምን የሚባል ነገር እኔ አያቀኝም፣ እዛው በራስህ ኬዝ ራስ ጨርሰው እኔን አታስገባኝ ብላ ጥለው ሄደች። ቤዛና ናኦድ ፎቶውን ለጥፈው የሔዋንን ፎቶ ለጥፈው ወደ የቤታቸው ሊሄዱ ሲሉ እኔ የምልህ ናኦድ፣ ማታ እኮ በስልክ ሳወራህ ስሜት ጥሩ አልነበረም። ደግሞ ስንገናኝ አወራሻለሁ ብለኸኝ ነበር። ምን ተፈጥሮ ነው እንደዛ ይሆንከው አለችው። ያው ናኦዲ ከእናቱ ጋር በአባቱ ሞት ምክንያት በራሳቸው ክስ ተነጫጮት ደብሮ ስለነበረ በቃ የኔ ህይወት የተለመደ ነው። አሁን የራስሽን ሌላ ችግር ልፈጥርብሽ አልችልም። የራስሽ ይበቃሻል። ስለ ሔዋን ያለውን የሆነ መረጃ ማግኘት ከቻልን ከዛ በኋላ ስለኔ ያወራሻለሁ በደንብ። ደግሞ ከከተማ እንወጣለን ብለኸኝ ነበር። ታዲያ መቼ ነው የምንወጣው አለችው። አዎ ብዬሽ ነበር። ከዚህ ሁሉ ገለል ብለን ብቻችን የሆነ ጊዜ እናሳልፋለን ብዬሽ ነበር። ግን ደግሞ የሔዋንን ጉዳይ የሆነ ነገር ማድረግ አለብን። በቃ እኔ እንሂድ ብለው መንገዳቸውን ቀጠሉ። ወይዘሮ ትዝታ ሴት ልጇ ለምን እንደዘጋቻትና ለምን ክላሷ ዘግታ እንደማታዋራ ግራ ገብቷት ስትነሳ ጧት ከስራዋ ጠብቃ ልታዋራት ወስና ክላሷን ከፍታ ወደ ስራ ስትሄድ አግኝታታለች። ምን ሆነሽ ነው እንደዚህ የዘጋሽ? ምን ለማለት ፈልገሽ ነው? ከስራዬ ቆይቼ ወይም ቀርቼ ላገኝሽ የፈለኩት እኮ የተፈጠረውን ነገር እንዲነግሪኝ ነው። ምን ሆነሽ ነው አለቻት። ልጅቱን መንጨቅ ብላ ምንም ነገር አልፈልግም፣ እንዳትነኬኝ፣ እንዳታስቆሚ፣ መሄድ እፈልጋለሁኝ። በቃ አንቺ እንዴት ነው የምታዋሪኝ? እናትሽ እኮ ነው ብትላትም እናቴ ነሻ እንደዛ አርጌ ነው ማዋራሽ
ብትወዲስ ደግሞ ምን ችግር አለው? እንደስተ ዛሬ ቀለስለስ ብላ እናቴ እያለች እንድታወራን ነበር የጠበቀችው። ጉዷን አላወቀች። የአባቷ ገዳይ ወንድሜ ነው ብላ እስከ ዛሬ ስትወቅስ የነበረውን ወንድሟን ለካ እናቷ ናት የገደለችባት። ሁሉንም ጠንቅቃ ስላወቀች እናቷን በድፍረት ማየትና ማውራት አልፈለገችም። በቃ ልቀቂ፣ መሄድ አለብኝ እያለች ሊፍቷ አካባቢ እየተጨቃጨቁ ወንድሟ አያት። በቃ ታያት፣ አንቺ ግቢ፣ እኔ አዋራታለሁኝ ብሎ እህቱ ምን እንደሆነችና ምን እንደተፈጠረ ቢጠይቃትም በቃ ወንድሜ መሄድ እፈልጋለሁ፣ ሁሉንም ነገር አንድ ቀን በተረጋጋ መልኩ ነግረሃለሁ ብትለውም አይሆንም፣ አብሬሽ እሄዳለሁ የምትሄጂበት ቦታ ብሎ እህቱን የፈለገችበት ቦታ ለማድረስ ይዟት ሄዷል። ጽዮን ወረቀት ላይ እየጻፈች እያለ ሉሊት ተብዬዋ መጣች። እንዴ ጽዮን ስዕል እየሳልሽ ነው እንዴ አለቻት። አዎ ቆንጆ ስዕል እየሳልኩ ነው። ለምን አንቺን አልስልሽም? ተስተካክለሽ ቁጭ በይና ልሳልሽ አለቻት። ሉሊት ተብዬዋ ስንት ዓመት ሙሉ አብራ ስትኖር ስዕል ትሳል አትሳል ጠንቅቃ አታውቅምና ነው እንዴ ስዕል ትሰራለች ብላ ጽዮንን መጠበቋ። እሺ እስተካከላለሁ፣ እሺ በደንብ አርገሽ ስሪኝ። ታውቂያለሽ እንደውም ለቤዚ ጥሩ ፎቶ አንስታን በቃ ፊት ለፊት እንደዚህ በፊት ሰርጋቸው ፎቶ ላይ የተቀመጠበት እዛ የኔ ፎቶ ይቀመጣል፣ አንቺ ምስሊ ስዕል እዛ ይቀመጣል አለቻት። ጽዮን ማስታወሷን ማንም አያውቅም። በቃ ከዚህ በፊት የረሳችውን ሁሉ አስታውሳለች። በተለይ ደግሞ ሉሊት ተብዬዋ ግፍትራ እንደዛ ሁሉንም ነገር እንድትረሳ ያረገቻትና ሐኪም ቤት እንድትገባ ያረገቻትን ሁሉ ታስታውሳለች። እሺ ደግ በደንብ ተስተካክለና ቁጭ በይ በደንብ ሰራሻለሁ ብላ የሆነ አሻንጉሊት ለመስራት እየሞከረች ነው። ሉሊትም እውነት መስሏት አንዴ ግራ አንዴ ቀኝ እንደዛ አድርጊው እንደዛ አታድርጊው እያለች እየነገረቻት ነው። ይሄው ጨረስኩ፣ በቃ ሰልኩሽ፣ ተመልከቺው እስኪ አለቻት። ወረቀት ስትሰጣ ዝም ብሎ የወሬ አሻንጉሊት ነገር ነው። ግን ወይ ነው ስዕሉ? ወረቀት ባዶ ወረቀት እኮ ነው የሰጠሽኝ፣ አይታይም ስዕሉ። የታለ ሳልሽው ነው ወይ ዝም ብለሽ እየቀለድሽብኝ ነው አለች ሉሊት ተብዬዋ። እንዳይታይሽም እንዴ? እዚህ የእጅ መቅሰላ መታጠቢያ ነው ያለው። እዚህ ደግሞ አንዲት አውሬ መጥፎ ሴት ናት ያለችው። እዚህ ደግሞ አንዲት ልጅ እጇን እየታጠበች እያለ ያቺ መጥፎዋ ሴት እዚህ ክስክስ ስታረጋት የሚለውን በራሷ ላይ የደረሰችባትና ሉሊት ምን አይነት መጥፎ ስራ እንደምትሰራ የነበረውን ስዕል ሰርታ ሰጥታታለች። ሉሊት ደንገጥ ብላ አስታውሳ ይሆን እንዴ ያንን ነገር እያለች ኧረ ተይው በቃ ችግር የለውም አየሁት ብላ ካጠገቧ ድራሿ ጠፍቷል። ጽዮን ከግቢ ቁጭ ብላ የማታዎቹን ኮከቦች እየቆጠረች ደስ ብሏት ከቢኒያም ጋር እየተጫወተች ነው። ፍቅራቸውንም በዛው እየተገላለጹ ነው። በር ድንገት ተቆረቆረና ቆይ እስቲ ጠብቀኝ በር እየተቆረቆረ ነው ብላ ስታየው ማንም የለም። አሁን ድጋሚ ዘግታ ተመልሳ ቁጭ አለች። አሁንም ድጋሚ ተቆረቆረ። ማን ሊሆን ይችላል ብላ ጎንበስ ስትል በቃ በፖስጣ ተጠቅልሎ የተቀመጠ ወረቀት ነበር። ብድግ አድርጋ ይዘው ቢኒያምን ማውራት ጀመረች። ከዚህ በፊት ፖስጣ ታሽጎ የመጣውን ነገር ሁሉ አስታወሰች። ያፌት ልኮት ይሆን እንደያለች ዝም ብላ ፖስጣውን ይዛ ገባች። ያፌት ተብዬው ወደ ሆቴሉ እያመራ ያለ የያፌት ሰውዬ ታሪኩ እየተከታተለው ነበር። በደንብ እየተከታተለ መሆኑ ስለገባው መንገድ ቀይሶ ለመሄድ እያሰበ ወይዘሮ ትዝታ ደወለችለት። ምንድነው የተፈጠረው? ለምንድን ነው እያንሾካሾክ የምታወርልኝ ስትለው ሰዎች እየተከታተሉኝ ነው አላት። አዎ ሰዎች እየተከታተሉ መሆኑንማ ግድ ነው ሁሌም አይደል እንዳለችው እሷ የሷ ሰዎች መስሏት አለ። ለካ ያፌት ሰውዬ ታሪኩ ነበር ሲከታተል የነበረው። ፊት ለፊቱ ኮፍያ የለበሰ ጃኬት የለበሰ ሰውዬ ሲቆም ሲያይ አገኘሁህ ያፌት ተብዬው ብሎ ደስ አለው። ታሪኩ ተብዬው የያፌት ሰውዬ። እንግዲህ ፊልሙ እዚህ ላይ ያበቃል። ፊታቸውን በደንብ አልታየም። ፊት ለፊቱ ያገኘው ናታን ነው ወይስ አቤልን ነው ወይም ሌላ ሰው ነው በሚል መልኩ ፊቱን ሳያሳይ የያፌት ሰውዬ ታሪኩ ሰው አገኘው ብሎ ደስ እንዳለው ፊልሙ ያበቃል ማለት ነው። ቀጣይ እንግዲህ ምን ይሆናል? የያፌት ሰውዬ ታሪኩ ተብዬው ማንን ሊያገኝ ይችላል ፊት ለፊቱ? እኔ ናታን አይሆንም ብዬ አስባለሁ። እናንተስ ምን ታስባላችሁ? እና ውድ ቤተሰቦችዬ የነበረ ቆይታ በሐረግ ድራማ ላይ ይህንን ይመስላል። ስለነበረ ቆይታ አመሰግናለሁ። እንደተለመደው ሰብስክራይብ በማድረግ አበረታቱኝ እላለሁኝ። በሌላ ፕሮግራም እስከምንገናኝ በያላችሁበት አላህ ከክፉ ነገር ይጠብቃችሁ። ሀገራችንን ሰላም አላህ ያርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ